እስኪ ስለ ባለቤቱ እንዴት ነው የሞተው? ባለቤቴ ከሞተ በኋላ አባታችን ለኛ በጣም ብዙ ነገራችን ነበረና አሁን ውላ ትገባለች። ልጄ ያደረኩት ነገር አለ። ውጪ ላይ ወጥቼ ራሴን ህይወት መኖር እችላለሁ። አንቺ ራስሽ እንዴት ነው የምታስቢው? እዚህ ቤት ሴትም ወንድም ሆኜ ያንተንም ነገር ከበር ማድረግ የለብኝም። እናቴ እኮ የምትደብቅልህ እንዳይሰማክ ብላ። ትልቁ ጉዳይ ስንገባ ዛሬ ተመልሰን የመጣንበት ትልቅ ጉዳይ አለ። ብዙ መረጃዎች እጄ ላይ ስለገባ ነው። ምን ማስረጃ ምን ማለት ነው? ስለምን ማስረጃ ነው የምታወራው ታዲያ? ስለ አባቴ እንድታንሽ አልፈልግም። በቃ ምን እንደምትለኝ ምን እንደምታሰቃይ ታውቀዋለህ። በቃ አንተ የማታውቃቸው እኮ ብዙ ነገሮች ስላሉ እኮ ነው። ምንድነው ማላውቃቸው? በጣም ብዙ ነገሮች አሉ አንተ የማታውቃቸው። ለምን እየከለልከኝ ያለው? ምን ሰራ ነው እዚህ ቤት የምትመጣው? ድጋሚ እንዳመጣ አላልኩም? እናታችሁን አንደኛ የመዋን ሁኔታ ለመጠየቅ ስለፈለኩ ነው የመጣሁት። ስለ እናቴ ምን አገባ አንተ? ስለምን ስካር ነው የምትወሩ? ወንድማችሁ ተረጋጋ። እየጠጣ ነው የሚመጣው። ሴት ይዞ የሚመጣበት ጊዜ አለ። ስለምን ስካር ነው የምትወሩ? አትሊስት እንኳን እያት ዶክተር ነህ። ምን ሊሆን ይችላል ችግሯ ስልክ እንዴት ነበር የመለስ? አዎ እኔ ዶክተር። እናትን ለምን አላከምካትም ታዲያ? አንተ ዶክተር ከሆንክ እናትን ማከሙ ለምን ተሳነ? ራስሽን ከፍ የምታርጊው ለምንድን ነው? ተረጋጋ። አባቱ ወታደር እንደነበረ ያንተም ወታደር መሆን ትፈልግ እንደነበረ ብዙ ነገሮችን ሰምቻለሁና እስኪ ስለነዚህ ጉዳዮች እስኪ ያለው ነገር አብራራለኝ። አባታችን ለኛ በጣም ብዙ ነገራችን ነበረና አሟሟት በቃ ከውስጤም አልጠፋልኝም። እኔ አባቴ ለኔ ብዙ ነገሬ ነው በጣም። አንተ ደግሞ እህትህን ውጪ እያሰራህ ውጪ ያለውን ስራ እንድትሰራ እያደረክ አንተ ደግሞ የቤቱን ስራ ነው እየሰራህ ያለውና አንተ ራሱ ቆይ ስለኔ እንዴት እየዞርክ መንደር ለመንደር ለምን እየዞርክ ታጣራለህ? ማንም ሰው ስለኔ መጥፎ ባሪ ሊያወራ ይችላል፣ ግን እኔነቴን ራሴን የማውቀው እኔ ራሴ። እንግዲህ ያው እናታችን ነው ቅድሚያ የሚያሳስበን የእርሶ ጤንነት ነው። ከምንም በላይ ሰላም እንዲሆኑ ጤና እንዲሆኑ ነው የምንፈልገውና ምንድነው እስኪ ያመሞት ያለው? እንግዲህ እንደሰማሁት ጭንቀት ብዙ ነገሮች አሉና ቀን ላይ እንደሚያሞት ማታ ደግሞ ሰላም እንዲሆኑ ጠዋትም እንደዚሁ እሷ ስራ ከመውጣቷ በፊት ሰላም እንደነበሩ ከዛ በኋላ ግን እነሱ ከወጡ በኋላ ህመም ላይ እንደሚዳረጉ ነው የሰማነውና ምንድነው የመሞት ምንጭ እንደሆነ? ስለ ልጆች ስለማሰብ ባለቤቴ ከሞተ በኋላ ልጆች ወጥተው መመለሳቸውን አሁን ውላ ትገባለች። ልጄ ምን ያጋጥምብኝ ይሆን? ይሄኛው እስከኔ ጋር ነው ቤት ነው ያለው። በቤት ውሏን ልጅ ምን ትሆንብኝ ይሆን? በስራ ቦታ ምን ያጋጥማታል? መንገድ ላይ ምን እንዴት ትሆናለች? መኪና ይገጭብኝ ይሆን? ልጅ የእናትነት ልብ አለ አይደለ? ያንን ነው የማስበው። በቃ ውላ ስትመጣ ማታ አይኗን እስከማያት እኔ የለውም በቃ ስለሷ ነው የማስበው። ለዛ ነው ማታ ግን ስብስብ ብለው መሀል ላይ አድርገውኝ ያጫውቱኛል። ስለሚያጫውቱኝ በቃ ምንም እንትን ነገር የለብኝም ማለት። አሁን የእርሶ እኮ መጨናነቅ የእርሶ መታመም ልጆቹን የበለጠ ሌላ ጭንቀት ውስጥ ነው የሚዳረገውና እስኪ ስለ ባለቤቱ እንዴት ነው የሞተው? ልጆቹንስ እንዴት ነው ያሳደጓቸው? ልጆችን ማንም እናት እንደሚያሳድገው ከልጆችን ከትምህርታቸውም እንዳይጎላሉብኝ ትምህርታቸውን በስርዓት እንዲማሩ አባታቸው ያው መጥፎ ልምድ አስለምዷቸው ስለነበረ ያንን እንዳያጡ እንደምንም በሴትነት አቅም እየተፍጨረጨርኩ የሚፈልጉትን ነገር እያሟላሁኝ እግዚአብሔር ይመስገን ያው ለዚህ አብቅቻቸዋለሁ። አሁን ደግሞ አባታቸውን ስላጣሁኝ ልጆችም እንዳላጣ የእናትነት ስስት ነው። በቃ ስስት ነው። ስለመሳሳላቸው ነው ለልጆቼ የምጨናነቀው እንጂ ሌላ ጭንቀት ነገር ወይም የጎደለብኝ ነገር ኑሮ አይደለም። በቃ ልጅ ውላ እስከምትገባ ያለኝ ስስት ነው የሚያስጨንቀኝ። ሌላ ምንም የሚያስጨንቀኝ የጎደለብኝ ነገር የለም ወይ ያጣሁት ነገር የለም። እግዚአብሔር ይመስገን ሁሉ ሙሉ ነው። አሁን ልጆች ደርሰውልኛል። ማለት አሁን እኛ ትንሽ ግራ የገባን ነገር እንግዲህ እሱ ወንድ ነው እሷ ሴት ነች። ብዙ ጊዜ ለመንከባከብ ቤት ያለውን ነገር ለማስተካከል ሴት ነው የሚመረጠው። ሴት ብልህም ስለሆነች ያለውን ነገር ማስተካከልም ቦታ ማስያዝም ስለምትችል ብዙ ጊዜ ቤት ስራ ላይ ብዙ ጊዜ ሴት ነች የምትመረጠውና እሱ በተቃራኒው ደግሞ ስራ አቁሞ እዚህ ቁጭ ብሎ ተኝቶ ነው ብዙ ጊዜ የሚውለው። ራሱም እንደነገረኝ ያም እንደሰማ ነውና እሷ ውጪ ሰርታ እየመጣች ነው። ይሄ ነገር እርሶ ነው ያረብሾት? ያው ምን አለ መሰለ አንደኛ ምንም ቢሆን እቺ ትንሽ ከእርሜዋም 1 አመት ከምናምን የሚሆን እንደዛ ይሆን ትበልጠዋለች። እና ደግሞ እሷን ሴት ነችና እሷን ጨቆኝ አንቺ ቤቱ ነሽ እሱ ሰርቶ ይምጣ ብዬ ብላት ትችልች
ይከፋታል። በሴትነቷ ዝቅ ያረኳት ሊመስላት ይችላል የሚለውን አስቤ ነው። ያው እሱ ወንድ ነው። እሱም ያው እንግዲህ እኔ እያየሁት የሚሰማው ነገር አይመስለኝም። በእርግጥ ቢሰማውም ያው እናትነቴ ስለሚል ታናሽም ስለሆነ ወደሱ ጫናዬን ወደሱ አረኩ። ለምን ይችል ሴት ልጅ ነች፣ ጫና ባረግባት ይከፋታል፣ ትበሳጭብኛለች የሚለውን ነገር አስቤ ነው። ስለዚህ እሱ እኮ አሁን እዚህ ቤት መዋሉም አንደኛ እንግዲህ ስባ እንደነገረን ተባሮ አይደለም ወይ የሆነ ነገር ተፈጥሮ አይደለም። እዚህ እናቴን አግዛለሁ ብሎ ነው። ነገር ግን እዚህ እያደረገ ያለው ደግሞ እዚህ ተኝቶ ነው የሚውለው ራሱም እንደነገረን። ስለዚህ ሂድ ስራ፣ ለምን ስራ ሰራ የሚለው ነገር ነው ከእርሱ አፍ አልወጣም። እንዳይበሳጭ ብዬ ሂድ ስራ ብዬ ብለው ደግሞ እናቴ ጠልታይ ነው ይለኛል ብዬ አስባለሁ። እኔም ብቻዬን ደግሞ ሲሆን ይከፋታል ብሎ ስለሚያስብ ያንን ስለማስብ ነው። ሂድ ስራ ብለው እኔ ቤቴ ነው፣ ምንም ችግር የለብኝም። ግን እናቴ ብሎ እሱ ይህን ሲያስብ እኔ ደግሞ አያስፈልገኝም ሂድና ስራህን ስራ ብለው እንዳይከፋውና እንዳይበሳጭብኝ የሚለውን ነገር እያሰብኩኝ ነው። ይሄ ነገሮች ናቸው እኔን የሚያጨናንቀኝ። ማለት እሱ አይምሮ ላይ እንግዲህ ብዙ መጥፎ ነገሮች ሊፈጠሩ ይችላል ብለን ስላሰብን ነው። ችግር የለም እንግዲህ ማስተካከል ባለብን መልኩ ያው እኛም ብዙ ነገር እንደው እና እንግዲህ አሁን ወደ ትልቁ ጉዳይ ስንገባ ዛሬ ተመልሰን የመጣንበት ትልቅ ጉዳይ አለ። ማለት እንግዲህ መጀመሪያ እሷ ነች እኛ ጋር የመጣችው። እኛ የሚዲያ ባለሙያዎች ነን፣ ትልቅ ጋዜጠኞች ነን። ያው ከጀርባ ያሉት አባላቶች የካሜራማን ሁሉም አሉ፣ እኔም አለሁ። የሚዲያ ጋዜጠኞች ነን። ምርመራ ነው የምናካሄደው። ችግር ደረሰብኝ ብሎ አንድ ግለሰብ እኛ ጋር ይመጣል፣ ወይም ደግሞ እኛ ችግር ያለበትን ሰው በምናገኘው መንገድ አነፍንፈን እናገኛለን። ከዛ በኋላ ያንን መፍትሄ ፍለጋ ነው የምንሮጠውና እሷ ነች እኛ ጋር የመጣችው። መጣች፣ ብዙ ችግር እያጋጠማት እንደሆነ፣ ብዙ ጉድ ቤቷ ውስጥ እየተፈጸመ እንደሆነ ነግራን ነው እና ያለውን ነገር ነገረችን። ቤት ውስጥ እየተከሰተ ያለውን ነገር ነገረችን በግልጽ። እንግዲህ አሁን የተናገርኩ ያለሁት ሁሉም ነገር እጄ ላይ ስለገባ ነው። ብዙ ማስረጃዎች፣ ብዙ መረጃዎች እጄ ላይ ስለገባ ነው እንደዚህ በግልጽ እያወራ ያሉት እንጂ የመረጃ ሰጪውን ማንነት የተሰጠው መረጃ አልናገርም። ስለምን ማስረጃ ስለምን ማንነት ነው የምታወራው? ስለምን ማስረጃ ያለው ማስረጃ ምን ማለት ነው? ስለምን ማስረጃ ነው የምታወራው ታዲያ? አንቺስ ቢሆን ቆይ ምን ለመሆን ነው እነሱ ጋር ሄደሽ እነሱ ልታመጪ ቻልሽበት ምክንያት? ያው ለሷ የመጣችው እኛ ጋር ስለጨነቃት የአንተ ሁኔታ እያሳሰባት ስላለ ነው። ለምን እንደሚጨንቃት እንዴ? ምን ማለት ነው? ሰው ስለሆነች ይጨንቃታል እኮ። በምን ምክንያት? የአንተ ሁኔታ አስጨናቂና አሳሳቢ ሁኔታ ነው። ለምን እንደሚያሳስባት የኔ ሁኔታ? እየሰከርክ ትመጣለህ። በዛ ላይ ደግሞ አንተ ስርዓት ይኑርህ። ይሄን ቃላት እየደጋገምክ ነው። አሁንም እደጋግምልሃለሁ። ስርዓት ይኑርህ። አጣርቻለሁ። ይገባል አይደለ? መንገድ ላይ ኢቭን ቪዲዮ ቀርጫለሁ። አንቺ ነሽ አይደል ይሄን ሁሉ ነገር የምታደርጊው? ወደ እሷ አትጠቁም። አይሻታ ማሚ ወደ ታረገው ድርጊት አይሻታ ወደ እሷ አትጠቁም ብያለሁ። እስኪ ስልክ አቀብሉኝ አንዴ። አይሻ አይደል የምታደርገውን የቤታችንን ጉድ ይኸውልሽ። አይሻ አይደል በአደባባይ ማውጣት ጀመረች። አይሻ ማሚ እሺ፣ አሁን ከኛ ቤት ይጠበቃል ማ እንደዚህ ያሳደግሽ ያለበት ስልክ አንተ እንደዚህ አይደለም እኮ ማማ ያሳደግሽ። ስለዚህ አንተ አሰክርም፣ ጥሩ ጨዋ ሰው ነህ፣ ቤተሰብን አክባሪ ሰው ነህ አይደል? ይሄ ማን ነው ታዲያ? መንገድ ላይ ሰክር ልቀቅ። አንተው ይሄ ምንድን ነው? ስነ ስርዓት አዝብያለሁ። አንተ ራስህ ስርዓት ይኑር እንጂ ከየት የመጣ መስረት ስርዓት ይኑር። አንተ ልጅ ስነ ስርዓት ለተቀመጥ የሰማኸው ስነ ስርዓት ለተቀመጥ። እኔ በዚህ ይሄ ነገር ጭራሽ ሊሆን አይችልም። ያው እየሰከረ ሁሉን ነገር አውቃለሁኝ እኮ እየሰከረ ይሄ ውሸት ነው። ስርዓት ለተቀመጥ ብያለሁ። የሰማኸው ማም ይሄ ውሸት ነው። እንዳታምኛቸው። እሺ እናትነቱ ነው እኮ ቻል ያደረኩት እንጂ እኮ አውቃለሁኝ እኮ ምን ማለት ነው? አይተናታችን ነው በር ምከፍተለት ያደረው እንዴ? እስኪ አንተ ራስህ ተቀመጥ። ቆይ አንተ እንደዚህ ታደርጋለህ እንዴ? አርፈህ ተቀመጥ ብያለሁ። እሺ አስደበደብሽኝ አይደለ? እሺ ለምን አካባቢስ እኔ ማለት መሰለህ እንዴ? እኔ እኮ አውቃለሁ። እነሱ አርፈህ ስርዓትን ይዘህ ብትቀመጥ ይሻላል። ይገባል? አስደበደብሽኝ አይደለ? እሺ ሰማኛለህ አይደል? ወደዚህ አርፈህ ተቀመጥ። እየሰማኝ ነው ልጅ። እኔ እኮ አውቃለሁ ሁሉን ነገር፣ ግን የልጅን ገበና አላወጣም ብዬ ነው የምደባብቀው እኮ። እኔ በር ምከፍትልህ ያደለው እንዴ? እሷም እንዳሰማ ቆይ ለምንድን ነው የማይመክሩት ታዲያ? እርሱ
እርሱ የሚያውቁ ከሆነ ታዲያ ለምንድን ነው የማይመክሩት? ሰው ሲሰማ እኮ ነው። ሰው እኮ ሲሰማ ነው። እኔ ራሱ እሷም እንዳሰማ ብዬ ተነስቼ ቀስ ብዬ ነበር የምከፍተው። እንዴት ሰምታ አሁን ለዚህ ሚዲያ ላይ እንዳደረሰችውና ለእናንተ እንዳደረሰች ያው እኮ እናታችን፣ ይሄ ማለት ትልቅ መረጃ ነው። እንግዲህ በአካባቢው ማህበረሰብም ተማሯል በሱ ጉዳይ። የሰከረ ሰው እየተሳደበ ሴቶችን እየተገላመጠ ብዙ ነገር የተነኮሰ የተጎነተለ ነው የሚመጣው እዚህ። ይሄም ያው ቪዲዮ እኛ እስከመያዝ ደረጃ ደርሰናል። ልጅ የምናርገብ ነው። እኔ እኮ ለፍቼ ነው ያሳደግኳቸው። መንገድ ላይ ሰክሮ እናት ልጁን አጋልጦ ይሰጣል። እኔም እኮ እያየሁ እኮ ነው። እኔም እኮ ብዙ ነገር እየደረሰ እኮ ታዲያ ለምን አይመክሩትም? አሁን ወደ ድምዳሜው እንድረስ። ምንድነው እንደዚህ የሚያደርገው ነገር? ማን ነው የሚሰማኝ? ምንድነው እንደዚህ እየሰከርክ እንደዚህ ይሆንኩ የምትመጣው? በቃ እኔ አልሰከርኩም አልጠጣውም አላልኩም። በቃ እኮ ታዲያ ምንድነው ምክንያትን ተናገር። በቃ ቤተሰብ ላይ ምክንያት የለኝም። በቃ ይሄ ሁሉ ነገር በቃ ዝም ብሎ የተቀናበረ ነገር ነው። በቃ እኔ ምንም ያደረኩት ነገር የለም። ኧረ ተው ልጄ ተው። ኧረ ተው እንደዚህ አትበልተው። ማንን ነው የምትዋሸው? እኔን ነው የምትዋሸኝ? ያው ከዚህ በላይ ምን አሳየን? ይሄ የምታየው ነገር ሁሉ ዝም ብሎ የተቀናበረ ነገር ነው። ማን ነው በር የሚከፍትልህ? እንደዛ ሙተህ ጨርቁነህ እኮ ነው የምትገባው። ራሱን ስለማያውቅ ነው ስክር እስኪ ድረስ ራሱን ስለማያውቅ ነው። ማን ይክፈትለት ማን ይክፈትለት አያውቅም። እንደውም አንድ ጊዜ እኮ የሚገርም ነገር ሴቷን ስታቀፎ ይመጣችው እሱ ምንም የሚያውቀው ነገር የለም። ጨርቁኗን በራንኳ አቋ አራማቴ አንቺም ብሩን አንቺም እንደማንኛውም ሰው እንደዚህ በአደባባይ እኔን አራማሜ ተይ ግን ልጅሽ አይደለው እንዴ? እኔ መሸፍኜ ነበርኩ ገበናዬን ሸፍኜው ነበር። ሰው የሚያወቀው አልመሰለኝም ነበረ። እንደዛ ጨርቁን እኮ ሴቷ እኮ ተሸክመህ የመጣችው ያን ሁሉ እኮ ጉርችየው ነበረ። ምን እንደነካብኝ ልጄን እኔ አላውቅም። ምን እንዳስነኩ አላውቅም። ምን አይነት ሐሳብ እንዳለ ምንም ሊገባኝ አልቻለም። ይችንም ልጅ እያሰቃያት ነው። እኔ እሷ እንዳሰማ በር ዘግቼ ሌላ ነገር ወሬ ይዤ ምን ብዬ ነው ማስገባት? ግን እንዴት እንደሰማችና እሷም እንደዚህ አንጀቷ እያረረ ይኸውልህ። ኧረ ተው ልጄ ተው። እኔ እንደዚህ ነው ያሳደግኳችሁ። እሺ ሌላውን ተው። የአባትህ አጥንት ራሱ አይቆረቁርህም? እንዴት አድርጎ ነው ያሳደገ? በቃ የአባቴን አጥንት ምናምን አያስፈልግም። በቃ ስለ አባቴ ምንም አታንሽ። በቃ በቃ እሷንስ ለምን እንደምትደበድባት ስማ። ስለ አባቴ እንድታንሽ አልፈልግም። በቃ እሷንስ እህትንስ ለምን እንደምትደበድባት? እኔ እንደዚህ ነበር ያሳደግሽ? አባቴ ከሞተ በኋላ ነው አይደል እንደዚህ አይነት ነገሮችን ሁሉ በእኔ ላይ ማድረስ የፈለግሽው? አሁን እንደዚህ አይነት ቃላት አሁን ካንቺ ይጠበቃል ማሚ? ይሄ ቃል አሁን ካንቺ ይጠበቃል? እንዴት ላድርግ? አልወጣም መልሼ እንዴት ላድርግ ታዲያ? በአደባባይ በሚዲያ እኔን እንደዚህ ልጅሽን ምን ላድርግ? ያው ታየውኝ እኮ እኔ ማደብቅልህ ነበር። አይሻ አይደል አባቴ መሞት ለዚህ ጎዳኝ ማለት ነው። አባቴማ ቢኖር እኮ እንደዚህ አታራብኝም ነበር። አሁን እኮ ጥሪያረህ ነው ያረሃብኝ። በቃ ምንም አትበይኝ። በቃ ምንም እንድትይኝ አልፈልግም። እንደምታረገኝ ታውቃለህ አይደለ? ምን እንደምትለኝ ምን እንደምታሰቃይኝ ታውቀዋለህ። እኔ ግን ጀምር ለምን እንደምትደበድባት? ቆይ እህትህን ለምን እንደምትደበድባት? አልደበደብኳትም። እህትህን ለምን ብዬ ደበደብኳት? እርግጠኛ ነኝ ነው እንደዚህ ሆንሽው። እንግዲህ ወይኔ እናታችን እዚህ ቤት ውስጥ የመጣን ሰዓት ላይ ካሜራ አስቀምጠን ነው የወጣ ነው። ድብቅ ካሜራ አስቀምጠን ነው የወጣ ነው። ማንም አያውቅም። አንቺም አታውቂም፣ አልነገርንሽም። ያኔ ውጡ ስትይኝ የወጣንበትም ምክንያት ይሄ ነው። ምክንያቱም ይሄንን ጉዳይ አስተካክሉልኝ ብለሽ ወደኛ ስትመጪ ይሄን ጉዳይ ስንይዝ ሙሉ ነገር ተዘጋጅተንበት ነው። ያስወጣሽንም ሰዓት ድብቅ ካሜራ አስቀምጠን ነው የወጣ ነው። ስለዚህ አንቺ ብትደብቂንም አንቺ እያንዳንዱን ነገር ባትነግሪንም ሁሉንም ነገር አይተናል። ይሄ ሁሉ ሴራ ለካ ያንቺ ነው ማለት ነው። ይሄ ሁሉ ቅንብር ነስ የትየው ቁጭ ላይ የኔ ቆንጆ እንዴት ነሽ? ማማባን ድራለ ፊትሽን መዘፈዘፊ በቃ ፍትትበይ ምንድነው? እሺ ቀጥል። እሺ ምንድነው? እንድታወራኝ ያስወጣው። እሺ ምንድነው? ኩያ አይደለም ተቃለደኝ ሲጀምር አላወቅሽ ይሄን ሰሞን ያመጣው አረ እንደዚህ ፊትን ያቻላቅም ካንቺ የትየው እናትሽ እንዴ ይኸውልህ ሰው እዚህ ድረስ ያለፈውት ማለት ነው። ቤታችን ውስጥ ያለው ነገር ደስ ስላላልኩኝ ገባ። እሺ ምንድነው? አሁን ደግሞ ምንድነው? ሰው እንደዚህ እየላወጠ ያለው ነገር አልገባኝም። ምን እንኩ ማለት ኮንታክት መግባት ልክ ነው። ድጋሚ ሳዋራክ በር መዝጋት ልክ ነው። ሴት ይዞ መግባት ልክ ነው። ያጎደልንብህ ነገር አለ። እናቴ ያስከፋች ነገር አለ። እናቴ እንደዚህ እስከምትሆን ድረስ እንትን የምትልባት የምር ነው። ደግሞ እማላቅ ልጅ እየሆንኩ ነው። እሺ ምን አጠፋ? ምን አደረኩ? ከዚህ በላይ ይሄ ነገር ልክ ነው ብለህ ነው ወይ የምታስበው? ማለት እያደረክ ያለው ነገር ልክ ነው ወይ?
መቼ ነው ጠጥቼ የገባሁት? መቼ ሰክሬ የገባሁ? ምን አደረኩ? ምን አጠፋሁ? እየቀለድኩብሽ አይደለም እኮ። አልጠጣሁም፣ አልሰከርኩም። ለዛ ነው እናቴ ላይ ዘጠኝ ሰዓት ስታበር የምትከፍትልኝ። መቼ ላይ መጥቻለሁ? እኔ ዳግም ጅል አይደለሁም። እንዲህ እያየሁ እንዳላየሁ ሳሳልፈው እንደ ጅል አትይም። እሺ ሰማኛላ። ሰው እዚህ ድረስ ያለፈውትም ስለኛ ቤት ምንም ስለማያገባ ምንም አያገባቸውም ስለኛ ቤት መጀመሪያ ገባ። ምንም አይነካታውሽ። ምን አደረኩ? እንደገና እጃቸው ስመጣ እኔ እንዳባዳ እንደ ጥገኛ ሰው እዚህ ጓደኞች እንጂ ስዳምጪና ምን አይመስል ነው መልስ ነው ይቃለ። እሺ ሳትጨሪ ቀሰልሽ ታውሪ በጣም እያወራኩ ነው ዳግም። በጣም እየቀለድክ ትልቅ ስለሆንሽ በጣም እያከበርኩሽ እየታገስኩሽ ነው። የምታደርጊያቸው ድርጊቶች ደግሞ ካንቺ አይጠበቁ። ምንድን ነው እኔ ምን አድርጌ? የምታደርጊያቸው ድርጊቶች ጭራሽ ካንቺ የማይጠበቁ እኮ ምን አደረኩኝ? ይሄን እናደረግሽ ነው። እሺ በአደባባይ በሚዲያ ላይ ይሰክራል፣ ይጠጣል፣ እናቴ እንደዚህ ያደርጋታል ምናምን እያልሽ የምትለፈልፊው ለምንድን ነው? አይደለም ያለ ነው። አሁንማ ሚዲያ ላይ አይደለም ያለ ነው። ለምን እንደዛብሽ ለነሱ የተናገርሽው? ጎበዝ እንዲሉ ልክ ነው ብለህ አይደለም የምታስበው ስራ እነሱን ጎበዝ እንዲሉ እኮ። እኔ ጠጥቼ ሰክሬ መቼ ነው እሺ የመጣሁት? ንገሪኝ። ስለምን ነው አንተ ማን እንዴ? መቼ ነው? ሁሌ ያልጠጣህበትን ቀን ነገር ሁሌ አይደል እንዴ? እየጮሽብኝ ነው። በትዕግስት አዋሪ። በትዕግስት ነው እያወራሁ ካለው ትልቅ እስከሆንሽ ድረስ እንደዚህ ሆኖ ተነስቼ ላጋጨ እችላለሁ። ታላቅ ነኝ። ሰማኸኝ? ትልቅ ስለሆንሽ እኮ ነው የታገስኩት። እንደዚህ እስከምትሆን እናታችን ትንሽ ያላደረኩትን ነገር አደረኩልሽ። ምንድን ነው ያላደረኩትን ነገር አደረክ? ሁሌ አይደል እንዴ ቀን በቀን እየጠጣ ሴት እያያዝክ የምትቀበው? መቼ የማይታወቁ ጓደኞች እዚህ ጋር 90 አይነት መኪና ሲቆም ማላይ ነው እንደሚመስል ጅል አድርገህ ነው እንደምታስበኝ። የተኛው አስመሰልኩ እንጂ የተኛው መሰለክ። እያንዳንዷን ነገር እኮ እናቴ እኮ የምትደብቅልህ እንዳይሰማክ ብላ ነው። ዶክትሬት ይዛ ያን ሁሉ ህዝብ ሰብስባ ደግሳ አብልታ አንተ እዚህ እንደወጣጥ የምትንዘላዘለው እየተሳደብሽ ነው። እየተሳደብኩ አይደለም። ያረከውን ነገር ክብሬን እየነካሽ ነው። ስርዓት ነው። እኔ ትልቅ ነሽ ብዬ ነው እያከበርኩሽ ያለው። ምን ማለት ነው? የትኛው ክብር? ዶክተርነት ነው ክብር? ጋውን መልበስ ነው? ቢያንስ ወንድምሽ ነው። ስርዓት ይኖርሽ። በጣም በክብር እያወራሁ ነው አልኩህ እኮ ስርዓት ይኖርሽ። ትንሽ እንኳን ለኔ ተወኝ። ለኔ አታስብ፣ ለእናትህ አታስብ። ምን ቆይ አንቺ ከመቼው እንደዚህ አይነት ባህሪ በእኔ ላይ ያሳደርሽ? እንደዚህ አይነት ጫና ከመቼው ነው እንደዚህ ከኔ ላይ ጫና ያሳደርሽ? ምን ሆንኩኝ? ምን አደረኩ? ያንቺ ማለት እኮ በአደባባይ እኮ ሰካራም ጠደ ሴት ያመጣል ምናምን እያልሽ እኮ የምትለፈልፊ ሰው እኮ ነሽ። ይሄን ከመቼው ወዲህ እንደዚህ አይነት ባህሪ አይደለም ወይ? ስራ ልጅ ከዚህ በኋላ ልጅ ሁለተኛ ማለት እንደዚህ አፍሽ እንድከፍችብኝ አልፈልግም። እሺ ዱላሊስት ምናምን ታኛው ናደደበኝ። እሱ ነው ይቀር አጠናግርሽ በደንብ አድርጌ ትልቅ ነሽ ብዬ አክብሬሻለሁ። ስርዓት ይኖርሽ። በአንቺም እጀምራለሁ፣ ነግሬሻለሁ። ከዚህ በኋላ እንድች ብለሽ አፍሽ እንድከፍች አልፈልግም። አንቺ ራስሽ አፍሽ እንዳከፍች ከዚህ በኋላ የለም ገባው ከፈለግሽ አንቺ መውጣት ትችያለሽ ከቤት። አይገርምሽም? ነግሬሻለሁ። ከዚህ በኋላ ጫፍ እንድትነኪኝ አልፈልግም። ወደዛ ሂድና ትልቅ ስለሆንሽ ሂድና ገባ። ሌላ ነገር ውስጥ እንዳትከተኝ። የለም ገባው ወደ እናቴ የትም አልገባም። የለም ከፈለግሽ አንቺ ከቤት መውጣት ትችያለሽ። አይደለም ከፈለግሽ ገቢ ከቤት አስወጣሻለሁ። ለምንድን ነው የምወጣው? እንደዚህ አይነት ባህሪ አይችልሽ ስለማለት ነው የምወጣው። አንተ ባህሪሽን ካስተካከልሽ ይሄ የእናትና የአባቴ ቤት ነው። ገባ? ከአንተ እኩል እዚህ ቤት ውስጥ መብት አለኝ። ገባ? እየጮሽብኝ ነው። እየጮኩብህ አይደለም፣ እየነገርኩ ነው። የቃፎ ጭንቅላት እንዲነገር ስርዓት ይኖርሽ እና በሽት እዚህ በኋላ ሁለተኛ አፍሽን ብከፍትብኝ ይኸውልሽ እንቃርጌ ሲጥ አድርጌ ነው የምገልሽ። ያባትሽን ቀን ነው የማሳይሽ። ገባሽ? ሁለተኛ እኔ ልጅ ምን አድርጌ ነው ግን እንደው ምን በጥዬ ነው? ይሄን ሁሉ ሴራ ጭራሽ በኔ ላይ ይሄን ሁሉ ሴራ ጭራሽ በኔ ላይ እኔ ነው አገለኝም ወይ ጀምረኛል። ለምን አጨርሰኝም? እኔ ነው ይሄው ለምንድን ነው ያሰቃያት ያለው? እኔን አታምኝም እንዴ? ልጅሽ አይደለው እንዴ? እህቴ ለምን ነው ያሰቃያት ያለው? ይሄ ሁሉ ነገር ቅንብር ነው። እኔ ያደረኩት ነገር የለም። ነው ያያውታ እንዴ? ቅንብር ነው። እህቴ ለምን ነው ዝም ብሎ በምንም በቃ በድብቅ የተሰራ ነገር ነው። ይሰማል። ወድቅ ያለው ነው ያለችኝ እንጂ ወንድሜ መቶኛል አላለችኝ። አልመቷትም። ይሄን ሆን ብለው ያቀናበሩት ነገር ነው። እኔ ምንም አልመቷትም። እናንተ ወይም ሁለታችሁ እኔን ከዚህ ቤት ለማስወጣት የሴራችሁት ሴራ ነው ማለት ነው። ማንና ማን? ለምንድን ነው የምትወጣው? እና ታዲያ ለምንድን ነው ታዲያ እነሱን የምታምኛቸው? ለምን የሚቀያየረው? ለምንድን ነው እንደዚህ አይነት ነገር የምትፈጽመው? ኧረ ተው
እንደው እባክህ ለምን በአባትህ አጥንት ይዣለሁ እባክህ ስለ አባቴ አታንሺ በአባትህ አጥንት አትበይኝ በቃ አትበይኝ በቃ ምንም አትበይኝ በቃ በአባትህ አጥንት አትበይኝ በቃ ከዚህ በኋላ ሁለተኛ እንደዚህ እንድትይኝ አልፈልግም በአባትህ አጥንት ምናምን ከዚህ በኋላ አትበይኝ በቃ ሁለተኛ አንቺ ዝም በይ አትቆረጭ ምንም አታመጣም እሺ በአባትህ አጥንት ሁለተኛ እንዳትይኝ ከዚህ በኋላ ነገርኩሽ እንዴት ነው ትፈልስ ነገርኩሽ ነው ታስጠነቅቃታለህ እናትህ እኮ ናት አንቺ አርፈሽ ቁጭ በይ ይታያል አይደል ይኸውልህ ቆይ ማሚ ምንድነው የምትይው ይሄ አንተ አይደለም የደብደብካት ያለው አንተ አይደለም የአንድ ቀን ብቻ አይደለም ቀን በቀን እየሰከረ እየመጣ ይሄ ሰይጣን ደግ አደረኩ ይሄ ነው እንደ የገረመሽ ይሄ ነው የገረመሽ ይሄ ነው ወይ የገረማችሁ ምን ታረጋታለህ የማደርገውን አይደለም እሷን ምን ታረጋታለህ የማደርገውን አሳያችኋለሁ አፍን ዝጋ እናቴ ላይ እንደዚህ አትወጣጣርባትም እሺ አርፈሽ ቁጭ በይ አርፈሽ ቁጭ በይ ማውራት ነው የገረመሽ ማለት ተወው ቆይ ምን አባቱ ሊሆን ነው አርፈሽ ቁጭ በይ አንቺ አርፈሽ ቁጭ በይ ምንድነው አርፌ የምቀመጠው እኮ አርፈሽ ቁጭ በይ በቃ ያው ከቀሽ ታውቂያለሽ የምፈልገው ምንድነው ምን ፈለክ እናታችን ቆይ እንዴት እንደታመሙ ያውቃሉ አይደለ ጭንቀት ነበር ነው ያሉኝ አይደል የመሞት ምንጭ ጭንቀት እንደሆነ ብዙ ነገሮች በልጆቹ ጭንቀት ምናምን እንደሆነ ነው የነገሩኝ አይደለ አዎ እሱ እንግዲህ ይሄው ድብቅ ካሜራችን ብዙ ነገር ነው ወሰደው አየሁኝ እኮ ሁሉ ጉድ አየሁኝ እኮ ይኸው እሱ ነው እንደሚያ አማዘሮ አለሽኛ ዳንስኛ አይዞሽ ማለት ረተበይ አሁን ይኸውልሽ የወደፊት ተስፋሽ ልጅሽ አይደለሽ ማለት እንዳታስቢሽ ወይ አይዞሽ አይዞሽ ምሳሳ ሲደርስ በሰዓት ምሳሽ ነሽናት እሺማ አይዞሽ በቃ እሷን ሸኝቻት እንጣቅ እናቴ ሸኛት እሷን ሸኝቻት በዛው ስራ ልግባ እሷን ሸኛትና በዛው ስራ ቻው እናቴ ሰላም ዋይልኝ እሺ በኋላ እንመጣለን እናቴ ቻው ምሳሽን ቢሽማ ቆይ ግን አንቺ ሴትዮ ግን ቆይ አይበቃሽም ከዚህ በላይ ቆይ እንዴት ነው መኖር የምትችይው እቺን አንሳልሽ ምን ታርገኝ አትፈራገጫች አርፈሽ እቺ ምን ታርገኝ ነው ባለቤት ቆይ ትልቅ ሰው ነሽ ከዚህ በኋላ ምንድነው መሆን የምትፈልጊው እስኪ እንደ ትልልቆች ሰዎች እንደ እናቶች እንደ ትልቆቹ እናቶች እስኪ እንደ አባቶች እስኪ ገዳም ግቢ እንዴ ለምንድነው የአባቴን ንብረት ማሰጪው ለምንድነው በሰላም ህይወቴን እንድኖር ማታደርጊ ለምን ንብረት ያሰጪኝ ለምን ንብረት ያሰጪኝ አባቴን ንብረት ይኸውልሽ አንድ ነገር ልንገርሽ አሁን ይኸውልሽ አንድ ነገር ልንገርሽ የአባቴን ንብረት አንድ ባንድ ትሰጪኛለሽ ከልጅ ጋር ነው መሰጥ ምንም ምናምን የሚባል ነገር የለም ይኸውልሽ ነግሬሻለሁ ካልሆነ ይኸውልሽ አንቺን ገድዬ እዚህ እንቃልጄ እገልሻለሁ ነገርኩሽ ትልቅ ሰው አይደለሽ እንዴ በቃ አሁን ይኸውልሽ ሌላ ምንም አልፈልግም የአባቴን ንብረት ስጪኝ የአባቴን ንብረት ነው የምፈልገው ከእህት ጋር አልፈልግም አነሳዞር ባለልኝ ልቀጣይ ነው እንዴ ንብረት ይነስክ እንዴ አርጌ እገላግልሻለሁ በዚህሽ ጓደኞች በታች ያደረግሽኝ አንቺ ነሽ አንተ ሰይጣን ጭራሽ ከኔ አልፈ እናቴ አንተ ውሽ ታዝበስ አንተ ሰይጣን ምን ልትሆን ነው እስኪ ታይልኝ ያዛት ምንድነው ስታረግ የነበረው ምንድነው የማደርገውማ ግልጽ ነው ያየው አይደል እንዴ እኮ ለምንድነው የምታደርገው እናትን ምንድነው አፏ ላይ ያረክ የነበረው በሶፍት አድርገህ አፏ ላይ ስታረግ የነበረው ምንድነው ይሄው እናታችን የደበደቡት እናት አይደለች የተደረገችው ነገር አለ እናት አይደለች አንተ ቆይ ምን እኮ እናት ነች አይደለች አዎ እናት ነች እኮ እናት ከሆነች ለምንድን እንደዚህ አይነት ድብደባ ማሰቃየት ማስፈራራት ለንብረት ብለህ ለምን እንደዚህ ታረጋለህ እኔ አሳድጌ ይሄን ሁሉ ካወቅሽ ታዲያ ለምን እስከዛሬ ታስቀይኛለሽ ይሄን ሁሉ ካወቅሽ ለምን እስከዛሬ ድረስ የአባቴን ንብረት ለምን አሰጭኝ ስለምን አባት ንብረት ነው ለምንድን ነው ሁሉ ነገር የአባቴን ንብረት አይደል የምፈልገው እኔ ሌላ ነው የምፈልጋለሁ ለምን ነው ታሰቃያቸው እኔ እኮ ነኝ እየነገርኩህ ነው አይደል ተረዳኝ ለምን ነው ታሰቃያቸው እናትና ልጅ ለምን ነው ታሰቃዩ
አጩብኝ እየጮክብኝ ነው። ከዚህ በኋላ ማንም እንዲፈረጭብኝ አልፈልግም። እደበድባለሁ ከዚህ በኋላ ልደበድበኝም አችል ማንና ነው አንተ እኔን እንደምደበድብ ይገባላል። ግሩም ስለሆንኩኝ ይገባል አይደለ? የዚህም ቤት ሰላም ማስከብረው ነኝ። ኧረ እባክህ አንተ የዚህ ቤት ማን በእናትህ ምንድነው አንተ ለዚህ ቤት እንዴት እናትህ ላይ እንደዚህ አይነት ነገር ጭካኔ ታደርጋለህ? እናትህ አይደለች እንዴ? እናቴ ብትሆንስ ታላቅ እህትህ ነች። እንዴት እነሱ ላይ እንደዚህ አይነት ነገር ታደርጋለህ? አይደለም እህቴ አይደለም እናቴ ማንም ይሆን አልኩህ። ገባህ አይደል? አባቴ ባቀናው ቤት አባቴ መስርቶት በሄደው ቤት ማንም ሊፈነጭብኝ አይችልም። አባትህ መሰረተው እናትህ መሰረተችው እየኖርክበት ነው አይደል? ይኸው እናትህ አለች እየኖርኩበት ነው። ታዲያ አባቴ በመሰረተው ቤት ደግሞ ማንም ሊፈነጭበት አይችልም። ስለዚህ እንደፈለክ እየመረስክም እየደበደብክም አኖራለሁ ነው ሐሳብህ? ነገርኩህ። እየተረዳኸኝ ነው አይደል? ደበድባለሁ ምናምን የምትለውን ነገር እዛው ማንም እዚህ በገዛ ቤት አትያዘኝ ያስፈራራኝ ነው እያስፈራራሁ አይደለም ያስፈራራኝ ነው። እባክህ ስበብ ይሆንብሃል ልጄ እባክህ ተው እባክህ የጦሰኛ የሆነ ጦሰኛ ጦስ ሰው ምነው እንዳባትህ በሞትክ አሁንስ እስቲ ቁጭ በል ጭራሽ ማንም መሰለኝ ያለው ትንሽ ይወዱ ጦስ ባንተ ነው ጦሰኛ ቆይ ያሞታል ቆይ እንዳያሞት ጭራሽ ለኔ መልስ ሰጥልኛል አትመታኝም። ይኸውልህ ገባ የፈለኩትን ነገር ማድረግ ይችላል። እሺ ከፈለኩ እንዳንተ አይነት አጭበርባሪ ነው ወሮበሎችን ነው ሳሳድድ የከረሙት። እንዴት እናት ላይ እንደዚህ አይነት ነገር ታደርጋለህ? እንዴት ምን አይነት ጨካኝ ሰው ነው? ታላቅ እህትን እናትን እንዴት እንደዚህ አይነት ነገሮች ታደርጋለህ? ምን አይነት አረመኔ ሰው ትሆን? መልስልኝ። በቃ አንተ የማታውቃቸው እኮ ብዙ ነገሮች ስላሉ እኮ ነው። ምንድነው የማላውቃቸው? በጣም ብዙ ነገሮች አሉ አንተ የማታውቃቸው። ያልገባ በጣም ብዙ ነገር ስላለ ነው። እባክህ ወንድሜ። አዎ በጣም ብዙ ነገሮች አሉ። ያልገባህ የምትለው እኔ እናትህ አይደለሁም? እህትህ አይደለችም? አውቃለሁ። እና ምንድነው ሌላ ችግር? አውቃለሁ እናቴ ነሽ እህቴ ናት። እናት አይደለች። ነገር ግን ደግሞ እዚህ ጋር ደግሞ እኔ የምፈልጋቸውና የሚያስፈልጉኝ በጣም ብዙ ነገሮች አሉ። እኔ ደግሞ የአባቴን በጣም ብዙ የማሳካቸው ነገሮች አሉ። በዛ መሀል ደግሞ ገንዘብ ያስፈልገኛል። ለምን ነው ገንዘብ ስጭኝ ስልሽ ማሰጭ? መሄድ ነው የምትፈልገው? ገንዘብ ስጭኝ ስልሽ ለምን ነው ማሰጭ? ብዬ ነው እኔ ገንዘብ የምሰጥህ ልጄ። እኔ እኮ ያስተማርኩህ እኮ እዚሁ ነህ ወግ ማድረግ እንድታሳየኝ ወልደህ የልጅ ልጅ እንዳይ ነው እንጂ እንደዚህ መና እንድትሆንብኝ አይደለም። አባቴ ሄዶ ምን አገኘው? ተመቶ መጣ። እዛ ሊሄድ ነው ብዬሻለሁ። ገንዘብ ስጭኝ እዛ ሊሄድ ነው ብዬሻለሁ። ውትድርና ሊሄድ ነው ገንዘብ ስጭኝ ብዬሻለሁ። እንዴ ገንዘቡን ለምን እንደምትፈልገው ማሳወቅ አለብህ። ለምን ጠየቅሽ? መች ጠይቀሽኛል? ያኔ ገንዘብ ስጭኝማ የገንዘብ ያስፈልገኛል ስልሽ እኮ አልጠየቅሽኝ እኮ። ለምን ፈልገው ነው ምናምን እኮ አላልሽኝም እኮ ጭራሽ። ቁጭ አልክብኝ እኮ ልጄ። አንቺን ላስታምም ነው አልከኝ። እንደዛም ብለህ ግን እኔን ይኸው ከማስጨነቅ ከማስጠበብ ከማሰቃየት አላለፍኩም። ቢያንስ እንደዛ ሰውን እኮ ገንዘብ ልትሰጪኝ ይገባ ነበር አይደል? ቢያንስ እንኳን እኮ ይሄን ገንዘብ እኮ እንድታብድ ነው እንደምሰጥህ። ለምን ብዬ ነው የማብደው? ገንዘብ ስለሰጠሽኝ እኮ ብትሰጪኝ እኮ የምፈልገውን ነገር ከማሟላት ወደ ኋላ አይደለም። እና በትህትና መጠየቅ ነበረብህ። ገንዘብ በትህትና ነበር እኮ እናንተ ነው እንጂ እኔ እኮ እና ገንዘብ ስላልሰጠች ብቻ እናትን እየመረስክ እናትን ይዤው እቀበላለሁ። እኔ ለእናንተ ነው ነገርኩህ እኮ በቃ እኔ የአባቴውን አባቴ ያሳየኝን ነገሮች ሁሉ ማሳካት እፈልጋለሁ። ተረዳኸኝ እኮ? የአባትን ነገሮች የምታሳካው እዚህ እናትን እየመረስክ ነው ወይ ነው? መልስልኝ። እኔን እያሰቃየኝ ልጄ ይኸውልህ አሳድጌ አልተረዳኸኝም። አሳድገሽኛል። እንዴት ነው የምረዳ? አልተረዳኸኝም እንዴ? ከዚህ በላይ ምን ታረጋቸው? ቆይ እናትን እየደበደብክ እህትን እየደበደብክ ምን አይነት አረመኔ ሰው ነህ? እህትን እንደዛ ፊቷን እንደዛ ስታረጋት ወንድም እያለች እንደ እንቁላል እያንከባከበች ቁርስ እንኳን የምትበላው የተለየ ነው። እሷ ሳትበላ እኮ ነው አንተን የምታበላ። አውቃለሁ። ወንድም የዳግልኝ እያለች እኮ አውቃለሁ። እና እንደዛ ታረጋታለህ? እህትን ታላቅ እህትን አዝላ ያሳደገችን እሷ ሳትበላ አንተ ያበላችን እህትን። ሲጀመር ደግሞ እህቴ አይደለችም። ምን ማለት ነው እህቴ አይደለችም ማለት? አዎ እህቴ አይደለችም። ለአባቴ አንድና አንድ ብቸኛ ልጁ እኔ ብቻ ነኝ። ኧረ እባክህ ምንድነው ያለው? ምን ማለት ነው? ምን እየሆንክ ነው ያለው? ምን ማለት ነው? አብደሃል እንዴ? ለምን ደግሞ እብደት ነው?
አላበድኩም። እንዴት እህቴ አይደለችም ትላለህ? አዎ እህቴ አይደለችም። እህትህ ነች። አይደለችም። ለምንድን ነው ያልሆነችው? አገር ሙሉ ያውቃል እህቴ። የምን አገር? ህዝብ ሙሉ ጎረቤት ሙሉ ያውቃል። እኔ እየነገርኩህ አይደል እንዴ እናትህ? እቺ ልጅ የአባቴ ልጅ ናት ነች። የአባቴ ልጅ ናት። እና በአባትህ ስም እኮ ነው የምትጠራ ያለችው። በአባቴ ስም መጠራቷ ትርጉም አለው? ለምን የለውም? እንክት አድርጓለሁ መጠራቷ በመጠራቷ ብቻ ትርጉም የለውም። ስለሚወዳት በስሟ ልትጠራ ትችላለች። የሚወዳት ገብቶሃል? እሺ እህቴ አይደለችም ትላለች? አዎ እህቴ አይደለችም። አንተ ማን የወለደ? አባቴ። አባት ነው አርግዞ ወለደ? አባቴና እናቴ። እናትህ ማን ናት? አንቺ። የእሷ እናት ማን ናት? አንቺ። እናት እህት አይደለችም? የእናቴ በእናቴ አልገባኝም። ቆይ ምንድን ነው እያወሳሰባችሁ? አንተ ምንድን ነው የምትዘባርቀው? ከአንድ አባት ከአንድ እናት አይደለም የተወለዱት? እናታችን ምንድን ነው እያለ ያለው? ይኸውልህ እሱ እነዛ ዘመዶችህ ማረጉ ነገር የለም። ግን ያጠፋዋል እንጂ ዘመዶቼ ሙሉ በሙሉ እውነታውን ነው የተናገሩት። ልንገርህ አይደለ? ያጠፋዋል እንጂ አለሙም ሌላ ነገር መናገር ተርፍ ምናምን ነገር አያስፈልግም። እዚህ ጋር ይኸውልሽ እውነታውን ተናገሪ። ልንገርህ እቺ ልጅ የአባቴ ልጅ ናት አይደለች? በእናት አባት ነው የምንገናኘው። የአባቴ ልጅ ናት ንገሪኝ። የአባቴ ልጅ ናት። ይወልዳታል። አሁን ይሄንን ይወልዳታል ወይ? ሊጠቅሙን ያወሩልህ ችግር የለውም። ይጥቀመኝም አይጥቀመኝም እሱን ያውቃል። ይወልዳታል። ደግሞ ይኸውልህ ምን አይነት አይምሮ ነው ያለህ? የምትማረው ትምህርት የተማርከው ትምህርት ለዚህ ነው። የአባቴ ብቸኛ ልጅ እኔ ነኝ። እሷ ደግሞ እህቴ ናት። እህትነቱ በማነው ደግሞ በእናት ነው የምንገናኘው እኮ። ስለዚህ በእናትም ተገናኘ በአባትም ተገናኘ እህት ነች። እህቴ ናት። ሌላ ምን ፈለግ? ግን የአባቴ ልጅ አይደለችም እኮ። የአባቴ ልጅ አይደለችም። የአባቴ ልጅ አይደለችም። የአባቴ ልጅ እስካልሆነች ድረስ ደግሞ እኔ ደግሞ አንድና አንድ ብቸኛ ልጁ የአባቴ እኔ ብቻ ነኝ። ገባህ?